ወንድሞች እና እህቶች እኛ የቆምነው በራሳችን ላይ ነው። እንደሌላ ማንም አልቆመም። እኛ ወደፊት እንዳንሄድ ያደረገን ራሳችን ነው። we have been standing on our way ወደፊት ለምን ስንወቅ ደንቃራ ይሆን ነው ራሳችን ነው በራሳችን ጠልፈን የጣልነው። ድሬዳዋና ኢትዮጵያ መጥተው ወደፊት እንዲሄዱ ከፈለግን በራሳችን ላይ ማቆም አለብን። በራስ ላይ ጋሬጣ መሆን በራስ ላይ እንቅፋት መሆን ማቆም ምን ማለት ነው? የወረስናቸውን የፈጠርናቸውን ጋሬጣዎችን ጎታች አስተሳሰቦችን ቆርጦ መጣል ማለት ነው። የሚጎዱ ፓተርኖች፣ ውርሶች፣ አስተሳሰቦችን ቆርጦ መጣል ማለት ነው። እድገትን፣ ብልጽግናን የማይቀበሉ የሚያደናቅፉ ባህሪዎችን ወግድ ወዲያ ማለት ነው። ሌሎችን ከመውሳችን በፊት የገዛ ጥላችንን ታግለን መጣል የራሳችን ውስጣችን የሚፈተነን ሁለታችን ማንም ሰው ሁለት ቀበሮ አለው ይባላል። መጥፎና ጥሩ ቀበሮ። መጥፎውን ቀበሮ አሸንፈን ጥሩ ቀበሮ ጎልቶ እንዲወጣ ስናረግ ነው። ምን ማለት ነው? ሲስተሚክ የሆነ ዲስፋንክሽን የሚያመጣ በአግባቡ እንዳይሰሩ የሚያደርጉ አስተሳሰቦች እኛ ጋር የተጣቡ ከተሞቻችን ላይ መዘረጃ ያሉ ነገሮችን ማለት ነው። ካልቸራል ስታግኔሽን ማለት ካልቸር ዳይናሚክ ነው። ቆሞ የሚቀር ካልቸር ማለት ነው። ቢሮክራቲክ ኢነርሻ፣ እነዚህ በራሳችን ላይ ስንቆም የሚመጡ ችግሮች ናቸው። በራስ ላይ መቆም ማለት የራስ ጋሬጣ መሆን፣ ራስን ጠልፎ መጣል፣ ማቆም ማለት እነዚህን ማስተካከል ማለት ነው። 10 ኢንተርናል ኦብስታክልስ ይባላሉ። ውስጣዊ ጋሬጣዎች ምንድን ናቸው? የሆነ ነገር ውጤት ታመጣለህ። ሳክሰስ ግን ኢኒሺያላይዝ ካልተደረገ አይደገምም። የሆነ ብልጭታ ነው ይጠፋል። ሳክሰስ ስኬታማነት ኢኒሺያላይዝ ማድረግ የሆነ ቦታ ስኬት ሲመጣ ኮሪደር ልማት አሁን የታየችው ምናምን የ20 ምናምን ሆቴሎች ሳክሰስ ነው። ያን ግን ለምን ሆነ አጥንቶ እሱ ኢኒሺያላይዝ ማለት በህግ በአሰራር በሲስተም ማገዝ ይጠይቃል። የሆነ ፍላጎት ያለው ከንቲባ አመራር ስለመጣ ይሆናል። የሆነ ጊዜ ደግሞ ሲመጣ ይጠፋል። እንደዛ መሆን የለበትም። ሳክሰስ ኢኒሺያላይዝ ካልተደረገ ውጤቱ ከሆነ ሰው ጋር አብሮ ይሞታል፣ ከሆነ ሰው ጋር አብሮ ይሄዳል። ሳክሰስ ኢኒሺያላይዝ ካልተደረገ ውጤቱ ከሆነ ሰው ጋር አብሮ ይሞታል፣ ከሆነ ሰው ጋር አብሮ ይሄዳል። በዛ ምክንያት ጥሩ ነገር የምናሳፋበት ስርዓት ይጎለናል፣ አሰራር ይጎለናል። ሲምቦል ኦቨር ሳብስታንስ፣ ምልክቱ ከቁም ነገሩ በላይ የሚጎላበት መሆን የለበት። የባንዲራ ቀን እናከብራለን፣ ጥሩ ነው። ግን አንድነት እሱ ጋር አይደለም የሚቆመው። አንድ ሆነን ባንዲራ ቀን ስናከብር ያምራል። ባንዲራው ቀን ግን አንድ መሆን ከሸፈነው እንትን ነው ሰብስተንስ ነው። ኩራታችን ምናችን ዊዛውት ማቴሪያል ፕሮግረስ አሁን ባለ ድህነት ዋጋ የለውም። ደሃ ሆኖ መኩራትም ፕራይድም ጥሩ ነው። ግን ይሄ ኩራት ሄዶ ድህነትን ሊያሸንፍ ይገባል። ሶሻል ካፒታል ሚስዩዝ ማድረግ በጣም ኢምፖርታንት ሶሻል ካፒታል ዴታ ውስጥ አለ። እሱን ስርዓት ለመገንባት ትረስት ኔትወርክ ለመገንባት መጠቀም፣ ተአምር መጠበቅም መቆም አለበት። መተድ ያስፈልጋል። ተአምር ትራንስፎርሜሽን የሆነ ተአምር አይደለም፣ የብዙ ነገሮች ድምር ነው ብሎናል። የሆነ ያድነኛል ብሎ ሞስክ ሄዶ ጸሎት ማድረግ፣ ቤተክርስቲያን ሄዶ ሞስክ ሄዶ ዱዓ ማድረግ፣ ቤተክርስቲያን ሄዶ ጸሎት ማድረግ ይቻላል። ግን የሚለው ምንድነው? መጽሐፉ የሚለው ሁለቱም መጽሐፍ ስራ ነው አይደል? አግዛሃለሁ እንጂ ዝም ብለህ እንትን እየጠበቅህ አይደል? ቁጭ ብለን እጃችንን አጣጥፈን የሆነ ነገር እየጠበቅን አይደለም። ሌላ የመጻኢውን ዓለም የተለየ ዓለምን ኢማጂን ማድረግ አለመቻል፣ ይሄም ሌላው እንቅፋት ነው። we have to imagine ኢማጂኔሽን ነው መጀመሪያ ወደ ምንፈልገው ዳይናሚክስ የሚወስደን። ሜንታሊ ስታግኔት ማድረግ የለብንም። እንደ ሰዎች ኦልድ ነገር ሪሳይክል እያደረግን ፌለር ሪሳይክል እያደረግን አዲስ ነገር አንጠብቅም። ብራዚሎች ውጭ ሀገር መማር ከለከለ መንግስት። ሁሉ ነገር ማስተርስ ፒኤችዲ እንትን ሆነ። ጥሩ ነው። ግን ምን ገጠማቸው? ኢምብሪዲንግ የሚባል ነገር ብራዚል ውስጥ የማሳተም ባህል የለም። ኢምብሪድ ያደረገ ሴም ካልቸር እዛው you cannot reproduce same culture and expect a different result. አይሆንም። expect a different outcome. ሆራናቸዋለን። ለምሳሌ ሜንታል ትራፕ ላይ አስተሳሰብ ማነቆ ላይ ፋታሊዝም፣ ኢምፖስተር ሲንድሮም
fear of failure, memory of trauma, aversion to risk መዋቅራዊ የሚባሉ ትራፖች ማነቆች እናያቸዋለን። ደካማ ተቋማት፣ ኢንፍሌክሲብል የሆነ ቢሮክራቲክ ኢነርሻ፣ ፍራግመንት የተበጣጠሰ የከተማ ፕላኒንግ፣ በጀት የሚወጣው ለሰርቫይቫል ለመኖር እንጂ ለትራንስፎርሜሽን ሳይሆን ሲቀር ትራንስፎርሜሽን ኤሪያ ላይ ቢታጠን ነው በጅምላ መመደብ፣ ኢኖቬሽን ስርዓት ጉድለት፣ ካልቸራል ትራፕ፣ ሃይራርኪን ኤክሴሲቪቲ ማለት፣ አምቢሽን አለማሳየት። ሰዎች ኤሎን ማስክ በቃ ከደሃ ሀገር ሄዶ ከዚህ ከሳውዝ አፍሪካ ሄዶ የዓለም አንደኛ ሀብታም ሆናለሁ ብሎ አምቢሽስ ባይሆን አይሆንም። ተአምር ፈጥራለሁ። አምቢሽን ነው። መሪዎች አምቢሽስ ሊሆኑ ይገባል። የሆነ ነገር ለመፈጸም ትልቅ ነገር ለሌጋሲ ለውርስ የሚሰሩ መሆን አለባቸው። ባህላችን እንደዚህ አይነት አምቢሽን ይደፍቃል። ስልጣን እፈልጋለሁ ብለህ መናገር እንኳን ከባድ ነው። ስልጣን ለመፈለግ ያው ፖለቲክስ ውስጥ ገባ ስልጣን ፈልጋለሁ አትናገረው፣ ዝም ብለህ ነው የምታረገው። እንደዚህ ይሄድ አይ የመጣው አይደለም እኮ ነው የሚመጣው ሌላ ነገር ላይ ለመድረክ አይሆንም። ሪፎርሙን መፍራት፣ ሪፎርሙን ማናናቅ፣ ከስታተስ ይልቅ ከኢምፓክት ይልቅ ስታተስን ማስቀደም። ኢምፓክት ነው ማተር የሚያደርገው። ሽማግሌዎችን ማክበር፣ አዛውንቶችን ማክበር ጥሩ ነው። በዛው ልክ ግን ሀሳብ ማክበር አለብን። ሀሳብ ካልተከበረ ሀሳብ አይኖርም። ፋንዳሜንታል ዊዝደም እኛ እኮ ሽማግሌዎችን አዛውንቶችን የምናከብረው ዊዝደም አላቸው ማለት ነው። ጥበብ አላቸው፣ አይዲያ አላቸው፣ አክሙሌትድ የሆነ ዊዝደም አላቸው ማለት ነው። ይሄ ትልቅ አይመስልም ምናምን እንላለን። ባህላችን ወደ አይዲያ የሚያከብር ሶሳይቲ ሰዎች አይዲያ ካላቸው እንከበራለን ብለው ስለሚያስቡ አይዲያ እንዲመጡ ብዙ ይሰራል። ትራንስፎርሜሽናል ኢምፐራቲቮች የሽግግሩ የመሰረታዊ ለውጡ ወሳኝ ነገሮች ምንድን ናቸው? የአእምሮ ሰንሰለት ትራፖችን ማነቆችን በጣጥሶ መጣል ይጠይቃል። የጀመርከውን መጨረስ ይጠይቃል። ኢኖቬሽን ሳክሰስ ኢኒሺያላይዝ ማድረግ ይጠይቃል። ተቋማዊ ማድረግ ሪዋርድ ሲስተማችንን የማትጊያ ስርዓታችንን ሪዋይር ማድረግ ይጠይቃል። መሸለም ያለብን ኢምፓክት ነው፣ ተጽዕኖን ነው፣ ኢንተግሪቲ ነው፣ ኢኖቬሽን ነው። አገራት፣ ከተሞች ፊውቸር ሬዲ ከተማ እንድትሆን ፊውቸር ሬዲ ኔሽን እንድትሆን ድሬዳዋ የመጨረስ ስነ ምግባር ናሽናል ኢቲክ ኦፍ ኮምፕሊሽን ብሔራዊ የመጨረሻ የከተማዊ የመጨረሻ ናሽናል ኢቲክ ኦፍ ኮምፕሊሽን ብሔራዊ የመጨረሻ የከተማዊ የመጨረሻ ምግባር ያስፈልጋል። ካለፈው ነገር ጋር ሪኮኔክት ማድረግ አለብን። ካለፈው ማንነታችን ጋር ለነገሮች መፍትሄ የሚሰጥ አስተሳሰብ፣ ሶሉሽን ኦሪየንትድ የሆነ አስተሳሰብ፣ ፐብሊክ አካውንታቢሊቲ፣ በህዝብ ተቋማት በህዝብ አካውንታቢሊቲ ሊኖር ይገባል። ምንድናቸው ሜንታል ትራፖች? ምንድነው ወደ ኋላ የሚይዘን? ሜንታል ትራፕ ምንድነው? የማናውቀው ማግኘቱን ማንነው አንኮንሺየስ የሆነ ሆነ ብለን ማንለው ብሊፍ ነው፣ እምነት ነው፣ ኦር ናሬቲቭ ነው፣ ትርክት ነው። ይሄ ነገር ኢማጂን የማድረግ አቅማችን፣ ያስተውሉት አቅማችን፣ የመጀመር አቅማችንን እና የመጨረሻ አቅማችንን ሊሚት ያደርጋል። ፊኒሽ የማድረግ አቅማችን ሊሚት ያደርጋል። በዛ ምክንያት አምቢሽን ፓራላይዝ ያደርጋል፣ ያጠፋሉ። የግለሰብ፣ የተቋማት፣ የሀገራት፣ የስርዓቶች፣ የቡድኖችን ኢኖቬሽንን ሆነ ያደርጉ። ወደኋላ ወደፊት ስንሄድ አንገታችንን ወደኋላ ዙረን እንዲሆን ያደርጋሉ። ሁሌ ወደኋላ ነው የምናየው በኢናወር ቲንኪንግ ኢናወር ሲስተም። አምስቱ ማነቆች ይባላሉ። ፋታሊዝም፣ ኢምፖስተር ሲንድሮም፣ ፊር ኦፍ ፌሊየር፣ ሜሞሪ ኦፍ ትራውማ እና አቨርዥን ቱ ሪስክ። በአማርኛ ፋታሊዝም ምን ብዬ እንደምንገልጸው እያሰብኩ ነው። እኛ ጊዜ ሰው አለ ከዛሬው በቃ ቢዩን እንዳለማሰብ አሁን እና እቺኛው በቃ ትንሿን ነገር እንትን ማለት ከህሉና ዛሬን ከመኖር ውጭ ያላለፈ ይሄ ከየት ነው የሚመነጨው? እንደዚህ አይነት አስተሳሰብ በችግር
በችግር ያደገ ጀነሬሽን ትውልድ ይኖራል። ቃል ተገብቶለት የተከዳ ያልተፈጸመለት ትውልድ ይኖራል። ይሄን ኢናው የሚማይል ፋታሊስቲክ ይሆናል። ፋታሊዝም እንዴት ነው የሚሸነፈው? ሪቨርሳል ስቶሪስ ያስፈልጋል። ይሄ ሪቨርስ የሚያደርጉ ለምሳሌ የሩዋንዳን ጄኖሳይድ፣ የሲንጋፖርን ይሄ ዳሲ ከተማነት ምናምን እነዚህ ነገር የቀየሩ ሪቨርሳል ስቶሪስ ነው። እኛ እንደዚህ ነን፣ እኛ እኮ እንደዚህ ትልቅ ነን የሚል በተአምር ከችግሮች መካከል በተአምር የመጡ ለውጦች የኢትዮጵያ አየር መንገድ ድሬዳዋ ጎርፍ የተቋቋመችበት መንገድ በጣም ኢምፖርታንት ናቸው። ይሄን ስቶሪ ማውራት ሰዎች ይቻላል የሚል ከችግር መካከል ጥሩ ነገር መውጣት ይችላል ብሎ እንዲያስቡ ያደርጋል። ፊውቸር ሊትሬሲ ካሪኩላም እና ካምፔይን በጣም ኢምፖርታንት ናቸው። ከፋታሊዝም የመውጣት ኢምፖስተር ሲንድሮም እኛ እንችልም እነሱ ናቸው የሚችሉት፣ በቃ እነሱ ናቸው ጎበዝ እኛ ሰነፍ ነን፣ እኛ ተሸናፊዎች ነን እነሱ አሸናፊዎች ናቸው ብሎ ማሰብ ነው። እና ይሄ ከእንትን በኋላ የመጣ ነው። ይሄ ፖስት ኮሎኒያል ቅኝ አገዛዝ በኋላ የመጣ ነው። ይሄን ለማሸነፍ የኢትዮጵያና የድሬዳዋ ኤክሰለንስ የሚያሳይ ታሪኮች ስቶሪስ ቀምረን እንትን ማድረግ አለብን። የኩራት ተቋማት፣ የጥራት ተቋማት ፕራይድ ኢንስቲትዩሽንስ ይባላል። ዩኒክ የሆነ ድሬዳዋን የሚገልጽ በጣም ልዩ የሚያኮራ ኢንስቲትዩሽን ፕራይድ የሚሆን ግሎባል ሳክሰሶች ወደ ሎካል እየመጡ የፊድ የተደራረጉ እዚህም ሀገር ዓለም አቀፋዊ ሳክሰስ ማምጣት ይቻላል የሚል ሜንታሊቲ መፍጠር ይጠይቃል። ፊር ኦፍ ፌለር እንወድቃለን ብሎ መፍራት። ሰዎች አዲስ ነገር የማይሞክሩት ለምንድን ነው? እንወድቃለን ብለው ስለሚያስቡ። እንወድቃለን ብለው ሲያስቡ አዲስ ነገር አይሞክሩ። አዲስ ነገር ባይኖራቸው ይወድቃሉ። እዛው ነው ትራፕ። ይሄ ለምን ይመጣል? ካልቸራል ሼም አለ። ከወደቁ እዛው ይደቁሰኛል፣ ይሄ ወደቀ ብሎ እንትን ያደርገኛል፣ አይዞ ትነሳለህ ብሎ የማያበረታታ እንትን ነው። ሴፍቲ ኔት የለም። ብትወድቅም ግድ የለም ትነሳለህ። ሳክሰስ ኢዝ ኖት ኢተርናል ፌለር ኢዝ ኖት ፋታል ይላል እንትና ማነው ዊንስተን ቸርችል። ስኬት ዘላለማዊ አይደለም፣ ውድቀትም ገዳይ አይደለም። የሳካለት ሰው ሊወድቅ ይችላል፣ የወደቀ ሰው ተነስቶ ሊሳካለት ይችላል፣ አይቀር ይችላል። ምንወርቅ ችግር የለውም። እየሞከርን መውደቅ ትክክል ነው። ሳይሞክሩ በቁጭ ብሎ እንትን ማለት የበለጠ መጥፎ ነው። ኢንአክሽን መጥፎ ነው። ፌለር ጥሩ ነው። ሞክረን የወደቅ ነው። ዝም ካልን ግን አንወድቅም። ጉድ ፌለር የሚባሉ ፌለሮች ፐብሊክሊ ሴሌብሬት ማድረግ ግድ የለም። በቃ ስለተሸይ ሞክር ያለው ወድቅ ያለው እንዲነ ስቶሪስ እንዲወጡ የውድቀት ከዛ በኋላ ስኬት። ኦፕራ እንዴት ነበረች? ኤሎን ማስክ እንዴት ነበረ? ኢትዮጵያውያን ጀግኖች እንዴት ነበሩ? ታሪካቸው መማር ከውድቀቶች ሚሞሪ ኦፍ ትራውማ ከጦርነት ከፖለቲካል ቫዮለንስ የመጣ ትራውማ አለ። ይሄንን በብዙ መንገድ መቋቋም ይቻላል። ሪስክ ማስወገድ አቨርጅን ቱሪስት የሚሉት እዚህም ጋር ተቋማዊ የሆነ ፍራቻ አለ። ኢንስቲቱሽናላይዝድ ፌሊየር ሴፍቲ ኔት የለም፣ ጉድለት አለ። በዛ ምክንያት ሰዎች አዲስ ነገር አይሞክሩም። ይሄን በብዙ መንገድ ሪስክ ባፈር ግራንት ምናምን የመሳሰሉ በማድረግ አዲሱ መንገድ መጥረግ ይጠይቃል። አዲስ መንገድ ለድሬዳዋ ለኢትዮጵያ መበጀት ይጠይቃል። ኢትዮጵያ ኢንተርናል ኮምፓሷን ያስተካከለችው በሪፎርም መጀመሪያ ማንም ሪፎርም ማንም እንትን ኢንተርናል ኮምፓስን ነው መጀመሪያ የምታስተካክለው። ምርጥ መርከብ ብትሰሩ ኮምፓስን ታስተካክሉበት የውስጥ ኮምፓሳችሁን ታስተካክሉበት እንትን ከሌለ ወደ መጥፎው ስቶርም ትሄዳላችሁ። ኢንተርናል ኮምፓስ በጣም ፋንዳሜንታል ነው። ኢንተርናል ኮምፓስ ምን ማለት ነው? የሀገሬው ስነ ልቦና ኔሽንስ ማይንድሴት እና ገቨርኒንግ ሎጂክ ማለት ነው። የአስተዳደር ሎጂክ ማለት ነው። መንገድ ቪዥነሪ ሌንስ ማለት ነው። ይሄ ኢንተርናል ኮምፓስ ነው። ይሄ ኢንተርናል ኮምፓስ ከአሮጌው ወደ አዲሱ መምጣት አለበት። ትራውማ ችግር ላይ የተመሰረተ ሚሞሪ ያለፈውን ጊዜ ትውስታ ወደ ፊቸር ሴንተር አይደንቲቲ ወደፊቱ እንትን የሚል በወደፊቱ እድልና ጣፈንታችን ላይ መግባባት፣ አብሮ መስራት፣ መድከምና አብሮ መሸለም ላይ ያተኮረ ማንነትን መቅረጽ ያስፈልጋል። ያለፈው ትራውማ ያጣላን ካልሆነ በስተቀር
ያናቁረን ካልሆነ በስተቀር ሌላ ትራውማ ሊፈጥር ካልሆነ በስተቀር ይዞልን የሚመጣው ነገር የለም። እንደ ታሪክ መማር አለብን። አውራ አይደንቲቲ ግን እዛ ትራውማ ላይ ከተመሰረተ አደገኛ ነው። የሚመጣው ፊውቸር ሴንተር አይደንቲቲ ነው ዋናው። ህልውና ተኮር የሆነ ፖለቲካ ዛሬን መቆየት ብቻ መሰረት ያደረገ ፖለቲካ ወጥተን ዓላማ ላይ የተመሰረተ በዓላማ የሚነዳ የሚመራ የአስተዳደር ዘዴ የመንግስት ስርዓት መመስረት አለብን። እሱን ለማድረግ እየሞከርን ነው። ዛሬ ኢንክሉሲቭ ናሽናል አካታች ብሔራዊ ምክክር ምናምን እያልን እየሞከርን ያለ ነው። እሱ ነው ምንም የረባ ነገር የማይመጣ ፐርፎርማንስ የሌለው ኤክስኪዩሽን የሌለው ኩራት ወጥተን ከኩራት ፐርፎርማንስ ላይ የተመሰረተ ግራውንድድ የሆነ መሬት የነካ ኩራትና ብሔራዊ እንትን ያስፈልጋል፣ ስሜት ያስፈልገናል። ብላይንድ ሎያሊቲ የሚባል ነገር ወጥተን ኢንፎርምድ የሆነ መረጃ ላይ የተመሰረተ ሪስፖንሲብል ሎያሊቲ ሊኖረን ይገባል። አሁን እያደረግን በፊት ሪፎርሞች ለምን ወደቁ? ሪሳይክልድ ናቸው። ሪፎርሞቹ ሪሳይክልድ ነበሩ። አሁን የጀመርነው ሪፎርም ምንድን ነው? ስትራቴጂክ ኢንቬንሽን ነው። የነበረውን ኦልዱን መንገድ አይደለም መሄድ ነው። ባልተሄደበት መንገድ እንሄድ ነው። የሀገር አቀፍ እውቀት የማያከብረውን ባህል እንትን ብለን አዲስ ናውሌጅ ሲስተም ገንብተናል። በትላንት ላይ የተመሰረተ አስተሳሰብ እንትን ብለን ነገ ላይ የተመሰረተ አስተሳሰብ ለመገንባት እየሞከርን ነው። ዲስ ሜክስ ኢትዮጵያ የዛሬ 7 ዓመት እስካሁን ድረስ የሞከረችው ስትራቴጂክ ኢንቬንሽን ነው። ኢትስ ኖት አ ሪሳይክልድ ሪፎርም። ሶ ትምህርት እንደገና ሪዲዛይን ማድረግ ይጠይቃል። ናሬቲቮችን ትርክቶችን ሪአላይን ማድረግ ይጠይቃል። ቫልዩዎቻችን እሴቶቻችን ሪሰንተር ማድረግ ይጠይቃል። ዋው የሚሄድበት አእምሯችን የሚሄድበት አድማሳችንን እንደገና ማጥቃት ይጠይቃል። ለዛም ነው ያ ባልተቀየረ ኢንተርናል ኮምፓስ የውስጥ አተያይ even the best ships will wander into familiar storms. the best ships እንግዲህ ships ምርጦቹ መርከቦች familiar stormsን አቮይድ ማድረግ አለባቸው። ግን ወደዛ ነው የምትሄደው። ውጩ ቢያምርም ምጣጃ ቢሰራውም የምታይበት መንገድ ነው ዋናው። ሶ ድሬዳዋ ከትውስታ ባቡር እያለ ከዘፈነላት እንትን እሄዳለሁ ባቡር ተሳፍሬ ምናምን ከተየው ተባረከ ወደ ሞመንተም ከሚሞሪ ወደ ሞመንተም መሄድ አለባት ድሬዳዋ። ከትውስታ ወደ አዲስ ኢነርጂ፣ ወደ አዲስ ኢምፐተስ፣ ወደ አዲስ ፊውቸር መሄድ አለባት። ሁልጊዜ ያለፈውን የማንነቷን የምታስታውስ ከተማ የማታ ወደፊት እንዴት መሄድ እንደምትችል ትረሳዋለች፣ አታውቅም ይባላል። A city that only remembers itself will eventually forget how to move ይባላል። It's good to have a memory. ግን እኛ ህይወታችን የሚቀየረው ከተማችን ትራንስፎርም የምታደርገው አዲስ ሰዓት ለልጆቻችን የተሻለ ሀገር ማስረከብ የምንችለው ያለፈውን የውድቀት አዙሪት አስቁመን አዲስ ታሪክ መገንባት የምንችለው አዲስ ብስራት አዲስ ሊሆን አዲስ ብስራት ድምጽ መሆን የምንችለው ወደ ሞመንተም፣ ወደ አክሽን፣ ወደ አዲስ ኢነርጂ ጋልቫናይዝድ ኢነርጂ ሲቀየር ነው። ሚሞሪ ላይ የተመሰረተ እንትን በድሬዳዋ የባቡር ሄሪቴጅ ላይ መኩራት፣ በዳይቨርሲቲ ላይ መኩራት፣ ሎካል ነሳልያ ድሮ ቀረ ድሬዳዋ እኮ ምናምን መሰረተ ልማት መራሸቅ፣ ፌደራል ችግሮች እንዲፈታ መጠበቅ፣ እነዚህ እንትኖች ናቸው። ሞመንተም ሞድስ ምንድነው? ሚሞሪ ሞድ የሚባለው ባለፈው ባቡር ላይ የተመሰረተ ኩራት እና ዳይቨርሲቲ ዛሬ ወንድም የምንኮራበት ባቡር እኮ እንትን ደርሷል። ቡሌት ትሬን ምናምን ሁሉ ሃይፐርሉፕ የሚባል አሁን በሰከንድ የ7 ሰዓት መንገድን በእንትን የነበረው በ5 ደቂቃ ምናምን መሄድ ተችሏል። we cannot be proud about it. it's great ግን so አዲሱ ሞመንተም ሞድ ምንድነው? ኢኖቬሽን ካፒታል ላይ ኢንቨስትመንት ኢኖቬሽን ካፒታል ኢኖቬሽን የሚያስፋፋ ካፒታል ፕሮጀክት ላይ ኢንቨስት ማድረግ ነው የድሬዳዋ ወደፊት ኩራት። የድሬዳዋ ሞመንተም ነው። ሎካል ነው ድሮ ቀረ እንትን ቀረ ምናምን ብለን የምናስበው ግሎባል ፖዚሽኒንግ ነው። ድሬዳዋ can be a globally positioned city። ምንም ራሳችሁ ልቀርጋችሁ እንዳታዩ።
ኢንፍራስትራክቸር ውድቀት ሲያጋጥመን በዛ ዲኬይ ላይ እንትን ከማለት ነው ስማርት ሰስተነብል ሲስተም ስርዓት መፍጠር ፓሲቭ የሆነ ፒስኪፒንግ ላይ ከመግባት ይልቅ ሰላም ጥበቃ ላይ ፕሮአክቲቭ ሲቪክ አክቲቬሽን የዜጎች እንትን ማዕከላት ምናምን ክለቦች አክቲቭ የሆነ ላይፍ ኢንጌጅመንት ከገባ ሰላም የዛ ውጤት ነው። ከድራያ ጊዜናል በጀት ከዛ ካላገዘ ከመቆም ድሬዳዋ የራሷን ፊውቸር የራሷን መጻኢ ዕጣ ፈንታዋን መወሰን ትችላለች። ብዙ ሪሶርስ ያላት ከተማ ብዙ ሀብት አላት። ሶሻል ካፒታሏ ብዙ ነው። ካሸብል የሆነ ነገር ነው። ይሄን ቼንጅ ማድረግ ይቻላል። አዳዲስ ጀግኖች መፍጠር ይገባል። አዳዲስ ሌጀንድስ የባቡር ሌጀንድ ለምሳሌ የአርት ዲስትሪክት ግጥም ምናምን የሚልበት ልብስ ፋሽን የሆነች ዲስትሪክት ነገር ስትሪቱን ከምትሰሩት ኮሪደር ልማት ውስጥ አርት እንትን ስማርት አርባን ዞን የሆነች ዞን አሁን በጀት ምናምን ዞን የሆነች ስማርት የምትባል አርባን ዞን ክላይሜት ሀብስ መፍጠር ይቻላል። ቢልድ ኒው ሌጀንድስ ዚስ አር ዘ ኒው ሌጀንድስ ኦፍ ድሬዳዋ። ልክ ምንድነው የሆኑ እንትኖች ሰፈሮች አሉ አይደል ከባቡር ጋር የተገናኙ የሆኑ ግሪኮች ምናምን የነበሩባቸው ኤሪያዎች አሉ። አሁን ደግሞ አዲሱ ሌጀንድ ይሄ ነው። ላቦችን አክቲቬት ማድረግ ይጠይቃል። የወጣቶች የሴቶች የባለሙያዎች ኮዲዛይን የሚያደርጉበት ሮድማፕ የሚያወጡበት ስለ ከተማቸው የሚወያዩበት ሀሳብ የሚሉበት ፕሮግራም ነው። ድሬዳዋ የንግድ የባህል እና የትራንስፎርሜሽን በርነት መግቢያ በርነት ለኢትዮጵያ። ይሄን ለቨሬጅ ማድረግ ይጠይቃል። ይሄ ሎኬሽን ይሄን መግቢያ በርነት መጠቀምበት ይሄን አንደኛ ዲፋይን ታደርገው what is ድሬዳዋ gateway for trade gateway for culture and transformation to Ethiopia that's what it is city branding one ስቶሪውን ዲጂታይዝ ማድረግ ይጠይቃል። ሶሻል ሚዲያ ላይ በአረብኛ በእንግሊዝኛ በምናምኑ በሶማሊኛ በኦሮሚያ በሁሉ ቋንቋ በሲዋሂሊ ቢሆን መሸጥ ይጠይቃል። ይሄ ትውልድ ምንድነው ዕጣ ፈንታው? አዲሱን መንገድ የቀለሰ እና በዛ መንገድ ረጅም የተጓዘ ትውልድ ወይስ የወደቀ ትውልድ ነው? አንድ አባባል አለ you were born to interrupt the pattern correct the course and rebuild what was broken። ይሄ ትውልድ የተፈጠረው እኛ የተፈጠርነው የሆነ ሮንግ ፓተርንን ኢንተራፕት ለማድረግ ነው፣ ለማስቆም ነው። መርከቧ በሳት መንገድ እየሄደች ከሆነ ለማስተካከል ነው። እየተበላሸ ነገር ካለ ወደሚሰራ ነገር ለመቀየር ነው። that is the destiny of our generation። ይሄ ትውልድ ዕጣ ፈንታ ነው። ይሄ ትውልድ የቀደመውን ቁስል ሪኮግናይዝ ማድረግ ይገባዋል። ግን የወረስነው ቁስል ብቻ ሳይሆን ጥበብን ወርሰናል አይደል እንዴ? ብዙ ወተጣጣል ተዋግተናል እርስ በርስ፣ ግን አድዋን እንካች ብለውናል። ብዙ አለ፣ ብዙ ታሪክ አለ። ይሄ ትውልድ ፋታሊዝም ከአቅም በላይ በታች መስራት ውጤት አልባነት ወግድ ወዲያ ብሎ አስቀንጥሮ መጣል አለበት። ይሄ ትውልድ መጻኢውን ዘመን በዲሲፕሊን በቦልድነስ ሪዲዛይን ሊያደርግ ይገባል። ብዙ ቁስሎች አሉን፣ ብዙ ነገር ሆኗል። ግን ቁስሉ መልቅዞ ተበላሽቶ ካንሰር አልሆነም ብቻ ሳይሆን ከቁስሉ አገግመን ወደፊት በከፍተኛ ፍጥነት በመሮጥ ላይ እንገኛለን ይላል የድሮስ so we are wounded but we are awakening። ይሄን አወከሪግ የምናጠናክርበት ይሄን መስራት የምናጠናክርበትና ቁስሉን እንዲያገግም የምናደርገው through action ነው፣ በአክሽን ነው፣ በመስራት ነው፣ ለውጥ በማምጣት ነው። ኩሮዎች ነን ግን ፓውዝ ነው ያኩራል። የሆነ ቦታ የቆመ ኩራት ነው። አድዋ ላይ የቆመ ነው። ሬልዌይ ላይ የቆመ ነው። እየሄደ ያለ ኩራት ይሄን ፓውዝ በተኑን ነከን ስታርት ለማድረግ ጀምረናል። በዚህም 6-7 ዓመት ሄደናል። ግን ይሄን ቪዥን ከቁርጠኝነት ጋር ኢግናይት ማድረግ ይገባናል። አቅማችን ከፍተኛ ነው፣ ግን አንደር ለቨሬጅ ነው። አልተንቀሳቀስም። የአቅማችን ልክ እየሰራን አይደለም። ሁላችንም ተአምር መስራት የምንችል ሰዎች ነን።
የዚህ ትውልድ አባላት ምርጫ ተአምር መስራት ትራንስፎርሜሽናል ቼንጅ ምርጫ ሳይሆን ግዴታ ነው። ሁላችንም ኖርማሊ ሰዎች 99% ከተወለዱበት ስርዓት ከሚያውቁት ሃይማኖት ከሚያውቁት እንትን ምንም መውጣት አይችሉም። የነብ ኮንፎርሚስት ናቸው ይባላል። 1% ነው ከእንትኑ የሚወጣው ይባላል። እንደዛ መሆን አንችልም። እኛ ሁላችንም ኮንፎርሚስቶች አይደለም። የሀገራችን የማደግ ፍላጎት ህዝባችን የተለወጠ ኑሮ የመኖር ፍላጎት የምናሟላ መስዋዕት ምንሆን ሰዎች ነን፣ ትውልዶች ነን። በዛ ምክንያት ትላንት የነበረን በዋዛ ፈዛዛ ያጣነውን ነገር እናስባለን። ኢትዮጵያ ያስፈልጋት የነበረውን አንጠባጥባ የጣለች የሚያስፈልጋትን ደግሞ ያላገኘች ሀገር ነች። ባህር ነበራት፣ አሁን የላትም። ይህ ትውልድ አሁን ስለ ባህር እያወራ ነው። ስለዚህ በድሬዳዋ በኩል አልፎ ስለሚገኙ ባህሮች እያወራ ነው። ባህር አልበነታችንን ተቀብለነው በቃ ባህር አልባን ብለን ቁጭ ያልን ሳይሆን ይሄን መቀየር አለብን። ያጣንበት መንገድ ፍትሃዊ አይደለም። ይገባ ኢትዮጵያ ባህር በር ያስፈልጋታልም ይገባታልም ብለን ኢማጂን እያደረግን ነው። ግሎሪ፣ ትልቅነት፣ ፓወር፣ ሀያልነትን ብዛት እያሰብን ነው። ትላንትን የምናስታውሰው በድል አድራጊነት ብቻ ሳይሆን ነገን የተሻለ በማድረግ ትርጉሙና ፋይዳው ነው። ይህን እንዲሆን ናሬቲቭስ ኦፍ ሪቨርሰል ያስፈልገናል። ይህን ሁኔታ የሚቀይሩ ናሬቲቭስ ያስፈልጋሉ፣ ትርክቶች ያስፈልጋሉ። ታሪኩ ሲቀየር ምንድነው ፋታሊዝም በቃ ምንም እንትን የለም ምናምን የሚለውን አስተሳሰብ በነዳጅ ስንቀይረው፣ ቆሞ ቀርነትን ከእንቅስቃሴ ዊዝ ሞሽን ስንቀይረው፣ ተስፋ መቁረጥን ከጣፈንታ ከደስፐርነትን ዊዝ ደስትኒ ስንቀይረው የድሬዳዋ ጣፈንታ ይቀየራል፣ የኢትዮጵያ ጣፈንታ ይቀየራል። ምንድነው ናሬቲቭ ኦፍ ሪቨርሰል? ወደ ኋላ ውድቀትን እና ከትልቅነት አሽቆልቁሎ መውደቅን የሚቀይሩ ትክክለኛ ወይ ደግሞ ሲምቦሊክ የሆኑ ትርክቶችን ታሪኮችን የሚያስተጋቡ ነገሮች ዲዛይን ሆነው ሲስፋፉና ይህን ተከትለው ሰዎች ውድቀትን የግለሰብ ውድቀትን የተቋማት ውድቀት የቡድን ውድቀትን እያስቆሙ ወደ ትራንስፎርሜሽን ሲገቡ ናሬቲቭስ ኦፍ ሪቨርሰል ይባላል። እንደዚህ አይነት ናሬቲቮች ትርክቶች ቁስልን ዊፐናይዝ ያደርጋሉ። ቁስልን እንደ በሽታ ሳይሆን እንደ ማንቂያ እንደ ማትጊያ ያስቀምጣሉ። ውድቀትን እንዳለም መጨረሻ ሳይሆን እንደ መማሪያ መድረክ ይቆጥሩታል። በዛ ምክንያት through pain through wound they fuel action. የኢትዮጵያ ናሬቲቭ ኦፍ ሪቨርሰል ምንድነው? ከተረሳ ኢምፓየርነት ወደ ዓለም ምልክትነት ራስን ማየትና ራስን መሸጥ ነው። ይሄ ነው የኛ ተርኒንግ ፖይንት። የኛ ናሬቲቭ ሪቨርሳል we are no longer a forgotten empire, we are a global symbol, we are a progressive member of the international community, we are part of the legend of advanced nations ብሎ ማሰብ ነገር የሚሆነው ከነገ ወዲያ ነው የሚሆነው። ዛሬ ግን ማሰብ እሱ ያ ናሬቲቭ ብሎ ለዛ መስራት ነው። የኢትዮጵያ አምስቱ ሪቨርሳሎች ምንድናቸው? አንሸንድ አይደንቲቲ የሚባለው ለምሳሌ ከረሃብ ከችጋር ከተረጅነት ዲፔንደንሲ ወጥቶ የሲቪላይዜሽን ክራድል ሲምቦል ኦፍ ሬዚስታንስ አድዋ ኢትዮጵያ ማለት ነው። እኛ በቀኝ አልተገዛንም ማለት we survived colonization አይደለም እያልን ያለ ነው። we never allowed it ነው። በተአምር ተርፈን ሳይሆን ስላልፈቀድለት ነው። ተዋግተን አሸንፈን ነው ቅኝ ያልተገዛ ነው። we earned our freedom, we earned ይሄ ያልተገዙ ህዝቦች የሚባለው እንትን ከድሬዳዋ መጥተው ከሶማሌ ተነስተው ከአፋር ተነስተው ከጋምቤላ ተነስተው ከደቡብ ተነስተው የሆነ ቦታ ተገናኝተው ጣሊያንን ድባቅ መጥተው ነው earned የሆነ ፍሪደም ነው። የሁሉም ኢትዮጵያዊ የሁሉም ብሔር የሁሉም ሃይማኖት ተከታዮች የጋራ ትግል ነው። የማንም ያንድ እንትን አይደለም፣ የሁለት አይደለም፣ የሶስት አይደለም፣ የሁላችንም ውጤት ነው። the diplomatic pivot ከዓለም መገለልና ሴኩሪቲ ወጣ አፍሪካ ህብረትን የምታስተናግድ
የአህጉር አቀፍ ዲፕሎማቲክ ማዕከል ነች ኢትዮጵያና አዲስ አበባ። በዛ ምክንያት ኢትዮጵያ ነው ከውሳኔዎች ዳር አገርነት ወደ አህጉራዊ እይታና እንትን ማዕከልነት ትራንስፎርም ሆናለች። this is one of our narrative, the second narrative reversal። የትምህርት ስርዓታችን ዋይድ ስፕሬድ የሆነ ሁሉን አቀፍ የሆነ መሀይምነት ወጥተን ዩኒቨርሲቲዎች፣ ቲንክ ታንክ፣ ዓለም አቀፍ ምሁራን ያሉበት አገር እየሆነ ነው። ከድቅድቅ ያለ መሀይምነት ዓለማው ወጥቶ ወደ ብርሃን በብርሃን የተሞላ አወከኒንግ መነቃቃት አሁን ደግሞ ኤክሰለንስ እየሄደች ያለች ሀገር ነው። this is our narrative of reversal, this is ድሬዳዋ's narrative of reversal። ህዳሴ ግድብ የአባይ ልጅ ውሃ ጠማው አባይ ላይ ተቀምጣ መብራት በፈረቃ የሚበራባት ሀገር ሳትሆን ራሷን በኢነርጂ የቻለች ጭራሽ ለሌላው የምትሸጥ ሪጂናል ኢንፍሉዌንስ ያላት ሀገር ነው እየሆነች ያለችው። ይሄ ግድብ ዝም ብሎ ኃይል የሚመነጭበት ግድብ አይደለም። እኛ የሆነ ትልቅ ነገር ጀምረን የምንጨርስ ህዝቦች እንደሆን ማሳያ ነው። 4 ነጥብ ነው። ጦርነት፣ ረሃብ፣ ከመከራ አብሮ አሁንም የቆም አሁንም በሀገራችን የምናምን ወደፊት ለመሄድ የምንሞክር ሰዎች ህዝቦች ነን። ከእሳቱ በኋላ ቢላ ጎራዴ መስራት እንዴት እንደምንሰራ የምናውቅና በዛ ላይ እሳቱን ወደዛ መስራት የምንቀየር ህዝቦች ነን። በዛ ምክንያት በማንኛውም ግጭት ምናምን የማንፈርስ የማንበረግ በግጭቶች በእንትኖች ሁሉ ሬዚሊየንት ይሁን አይበገር ይሁን ህዝቦች ነን፣ አገር ነን። የድሬዳዋ ናራቲቭ ኦፍ ሪቨርሳል ባቡል የወረዳት ከተማ ነው። አንዱ እንትን የሆነ ጥግ ላይ ያለች አቧራማ ኮርነርነት ወጥታ የባህልና የንግድ ኮስሞፖሊታን ማዕከልነት ያደገች እንትነት ከፈለጋችሁ we were born from motion railway motion አይደል እንቅስቃሴ አይደል let us move again እንትሉ ስላለች because መጀመሪያ ከሞሽን የተወለደች ከሬልዌይ ነው። ከቆመ ነገር አይደለም። ድሬዳዋ ውሃ ስላለ ወይ ምናምን ስላለ እዛ ቆመ ወይ ሌክ ስላለ ወይ ሺ ስላለ አይደለም። የሆነ የሚንቀሳቀስ ነገር ነው የፈጠራል። መንቀሳቀስ ድሬዳዋ ጣፈንተዋ ነው። ሙቭ ማድረግ ትራንስፎርም ማድረግ ጣፈንተዋ ነው። ሰላማዊ ከተማ ከብሔሮች ምናምን እንትን ሲቪክ ሃርመኒ ያለበት የተለያዩ ብሔሮች ተስማምተው የሚኖሩባት ከተማ ሌላው የናሬቲቭ ሪቨርሳል ነው። ድሬዳዋ ውስጥ በከተማችን ውስጥ የተለያዩ ብሔሮች የሚኖሩ ቢሆንም ከልዩነት ውስጥ አንድነት እንደሚቻል አሳይተናል። ይሄ ጥሩ ነው። አሁን ደግሞ በልዩነት ውስጥ ብልጽግና ማምጣት እንደሚቻል ማሳየት አለብን። it's our time። ንግድና ትራንስፖርት ሪቫይቭ የማድረግ ከኢኮኖሚ መቀዛቀዝ እየሞተ ካለ እየፈራረሰ ካለ መሰረተ ልማት ወደ ኢመርጂንግ ኢንዱስትሪያል ዞንስ፣ ድራይ ፖርትስ፣ ክሮስ ቦርደር ሊንክስ የተሸጋገረች ከተማ ናት አይደል? የጅቡቲ ሬልዌይ አለ ምን አለ በዚህ ነው የሚያልፈው። ከፈለጋችሁ once we carried goods now we carry a vision for the future። ትላንት ድሬዳዋ እቃ ከረሜላ ማስቲካ ምናምን ጨምሮ የሚሻገርባት ከተማ ነበረች። ነገ ደግሞ የምታሸጋግረው ቪዥን ነው። ያ ቪዥን ደግሞ ስላለፈው መቆራቆዝ ስለሚሞሪ አይደለም፣ ስለ ፊውቸሩ ነው። የድሬዳዋ ወጣቶች የተረሱ ነበሩ። ይሄ ሪቨርስል መሆን አለበት። የሚጠቀምበት ያጣ ዌስትድ ታለንት ስርዓት ወጣቶች የሚኖሩባት ከተማ ሳይሆን አርቲስቶች፣ ኮደርስ፣ ኢንተርፕረነርስ ማንነትን ሪዲፋይን የሚያደርጉ ስራ የሚፈጥሩ ኤክሰለንስስ እንዳሽን የፈሉባት ከተማ ማድረግ ያስፈልጋል። በዛ ምክንያት we were not lost, we were waiting to be launched ሊሉ ይገባል። የድሬዳዋ ወጣቶች አልጠፋንም፣ እስክንተኮስ እየጠበቅን ነበር እንጂ from memory to design ያለፈው ጊዜ ትውስታ ብቻ ሳይሆን አሁን ሞመንተም ያስፈልጋል። ኩራት ሙዚየም የኩራት ሙዚየም ሳይሆን ፕራይድ አዝ ሙዚየም ሳይሆን ፕራይድ አዝ ራንዌይ ይሁን ስማርት ስትራክቸር ካልቸራል ሪቫይቫል የሚያኮራ ባህል አለን። ደርዟል። አቧራውን አራግፎ ብዙ ነገር ይሰበስብልናል።
ህዝባችን የኩራት ሙዚየም ሳይሆን የኩራት ራንዌይ፣ ኩራት ራሱ የሚሮጥበት የሚመላለስበት የሚሸራሸርበት ምንድነው ያለው ዘፋኙ? የቦሌው ጎዳና ሽር የምንልበት እኔን መልሶኛል አንቺ ሸኝቼበት ነው አይደል? ፕራይድ እንደዛ ነው፣ ራንዌይ ነው። ፕራይድ እንደዛ ነው፣ ራንዌይ ነው። የሚመላለሱበት አንተት የምትቀበሉበት ኩራት በየቀኑ የሚኖሩበት የሚያኮራ ነገር አይናችሁ ስታዩ የሚያኮራ ነገር ላይቭሊ ሆኖ የሚታይበት ከተማ መሆን ይችላል። የሁለቱም የድሬዳዋም የአዲስ አበባ የኢትዮጵያ ናሬቲቭ ኦፍ ሪቨርሳል ከጥግ ከዳር ሀገርነት ወደ ሴንተር መሸጋገር ከማርጂን ወደ ሴንተር ኢትዮጵያ የኢዩ ካፒታል ድሬዳዋ ሪጂናል ሀብ የኢስት ኢትዮጵያ የኢስተርን አፍሪካ ኢስቱን ፓርት ከመኖር ከህልውና ጥያቄ ወደ ስትራቴጂ ገርድ ድራይ ፖርት አርባን ስማርት ፕላን from silence to voice ከዝምታ ወደ ድምፅ ዲፕሎማቲክ አዌከኒንግ ሲቪክ ሃርመኒ ከታሪክ ወደ ሆራይዘን ወደ አድማሳዊ አስተሳሰብ መነቃቃት ምን መቀየር ሚሞሪ ለማስታወስ ያለፈን ነገር ለማስታወስ ሳይሆን ቱ ሪክሌም ደስቲኒ ትላንትን ለመማረክ ትላንትን የራስ ለማድረግ ካለመጨረስ የጀመሩትን ነገር ኢትዮጵያ የትልልቅ ካንትሪ ኦፍ ግሬት ቢጊኒንግስ ኤንድ ግሬት አንፊኒሺንግስ የሚባለው ትልልቅ ጅማሮች የተጀመሩበት ግን ትልልቅ መቋረጦች ያጋጠሟት አገር ሳይሆን ጀምራ ትልልቅ ነገር ጀምራ ትልልቅ ነገር የምትጨርስ ትልልቅ መጨረስን ፊኒሺንግን የምታ አገር ማለት ናሬቲቭ ኦፍ ሪቨርሳል ይጠይቃል። አዶፕት ማድረግ አለብን። ይሄን ነገር መላበስ አለብን። ከዛ መናገር አለብን። ይሄን ፖሊሲያችን ላይ ስትራቴጂያችን ላይ አስተሳሰባችን ፕላኖች ላይ ማስገባት አለብን። ዜጎቻችን ምናምን ማነሳሳት አለብን። ለዚህ የዚህ ዘርፍ አዋቂዎች እንደሚሉት when we change the story we change the future ስቶሪውን ስንቀይረው መጻኢውን ጊዜ እንቀይረዋለን። ትርክት ለምንድን ነው ማፈር የሚያደርገው? አገሮች ከነቁበት ከወደቁበት የሚነሱት እውነትን በማገር በብቸኝነት እንደማገር ተጠቅመው አይደለም፣ በሚያምኑት ትርክትና እዛ ላይ ተመሰረተው በወሰዱት አክሽን ነው ይላል አንድ ሰው። ናሬቲቭ ትርክቶች ስለራሳችን ያለንን አረዳድ ይቀይራሉ፣ ስትራቴጂን ሼፕ ያደርጋሉ፣ ሴንስ ኦፍ ፖሲቢሊቲ የይቻላል መንፈስን ይፈጥራሉ ወይ አይፈጥሩም? እያንዳንዱ ፖሊሲ በሚያስተጋባው ትርክት ምክንያት ሊሚትድ ሊሆን ይችላል፣ ኤክስፓንድ ሊሆን ይችላል፣ ሊገደብ ይችላል፣ አድማሳዊ ሆኖ ሊያድግ ይችላል። አንድ ነገር መቀየር ከፈለክ መግቢያ መንገዱ መጀመሪያ ናሬቲቭ ነው። the first entry point is the story. What you have is the story. You can rewrite the story on the dashboard. You cannot change things overnight. The story can be changed and you can amplify for it. ግን ድሬዳዋ እንደ ሲንጋፖር ለማድረግ ሁሉን ነገሯን it may take 30-40 years. ግን ስቶሪው ግን እጅ ላይ ነው። ኢማጂኔሽን ነው፣ ማይንድ ላይ ነው። በመጻፍ በመናገር በማስተጋባት አቅም ላይ ነው የሚመሰረተው። you can do it. ናሬቲቭ ሪቨርሳል እንዴት ነው የሚያመጣው? መጀመሪያ አሁን ያለውን ናሬቲቭ ኦዲት ማድረግ ማወቅ። what stories are we living? አሁን የምንኖረው ታሪክ ምንድነው? ምን አይነት ታሪክ ነው እየኖርን ያለ ነው ብሎ ማወቅ ይጠይቃል። ይሄ ታሪክ መሰረቱ ምንድነው? ኦሪጂኑን ኦዲት ማድረግ ይጠይቃል። recognize current narratives ማለት ነው። then audit the origins. why do we believe in this story? አሁን ያለንበት ለምንድን ነው የምናምንበት? እዛ ታሪክ ውስጥ ያለውን ቁስል ምንድነው? ያ ቁስል ምንድነው? ይሄ ስቶሪ ይሄ እንትን ውስጡ ላይ የደበቀው ቁስል ምንድነው ብለን ፈልገን ማግኘት አለብን። እዛ ውስጥ ደግሞ የተደበቀው ትልቅነትን ፈልገን ማግኘት አለብን። forgotten greatness ፈልገን ማግኘት አለብን። ይሄ forgotten greatness ትልቅ መሆን እንደሚቻል ስለሚያሳይ ማለት ነው። አዲሱን ናሬቲቭ ላውንች ማድረግ ይጠይቃል። አዲሱን ናሬቲቭ ዲክሌር ማድረግ ይጠይቃል። የምንኖርበት አሁን የምንኖርበት ከዚህ በኋላ የምንኖርበት አዲሱ ስቶሪ ምንድነው እንደማለት ነው። ይሄን ስቶሪ የሚያቋቁም የሚያግዝ ስትራክቸር ድማርገር
ይሄ ስቶሪ እንዴት ነው ስርዓት የሚሆነው ብሎ መጠየቅ ይጠይቃል። ይሄን ስቶሪ ዲፌንድ ማድረግና ብሮድካስት ማድረግ ይጠይቃል። ይሄን ስቶሪ ማን ነው ወደፊት የሚወስደው፣ ማን ነው ሊያጠፋው የሚሞክረው ብሎ መለየትና ወደፊት የሚወስደው ማሳደግ፣ የሚያጠፋው መመከት ያስፈልጋል። እንደዚህ ሲሆን ነው ናሬቲቭ ኦፍ ሪቨርሳል የሚለው። ናሬቲቭ ሪቨርሳል፣ ናሬቲቭ ማፒንግ ቱል፣ ትራውማ ኤንድ ትሪያስ ኦዲት፣ ሚሞሪ ኤክስካቬሽን ፕሮሰስ፣ ናሽናል ስቶሪ ቴሊንግ ላብስ ያስፈልጋሉ። እነዚህ አራት ነገር አንድ ላይ ሲሆን ነው ናሬቲቭ ኦፍ ሪቨርሳል ኦን የሚሆነው። ሲንጋፖር፣ ሩዋንዳ፣ ቪየትናም፣ ድሬዳዋ፣ ኢትዮጵያ። ሩዋንዳ የጄኖሳይድ ኔሽን ነበረች። ዩኒቲ ኢኖቬሽን ቱሪዝም ፓወር ሃውስ እየሆነች ነው። ሲንጋፖር ደሃ ሀብት አልባ ነበረች። ግሎባል ኢኮኖሚክ የዓለም ኢኮኖሚያዊ ተአምር ማሳያ ነች። ቪየትናም የጦርነት ምናምን ማዕከል ነበረች። አሁን ስማርት ማኒፋክቸሪንግ ማዕከል ነች። ኢትዮጵያ በጦርነት በረሃብ ታወቅ ነበር። ገርድ ህዳሴ ግድብ ማለት አድዋ የአድዋ ውርስ ፓን አፍሪካን ሴንተር ነች። ድሬዳዋ ሎስት ሬልዌይ ሲቲ ነበረች። ኢመርጂንግ ሎጂስቲክስ ኤንድ ካልቸራል ሀብ ነች አሁን ድሬዳዋ። ዩ ካን ሪቨርስ ላይክ ዲስ። ይህ ሲሆን ግን ናሬቲቭ ሃይጃኪንግ የሚባል ነገር ይገጥማል። ሌሎች አካላት ነው አይደላችሁም እናንተ እንደዚህ ናችሁ ብሎ ከውጭ አካል ዲፋይን ለማድረግ ይሞክራል። ከውስጥ ደግሞ ናሬቲቭ ኖስታልጂያ የሚባል ናሬቲቭ ለመቀማት የሚያስሉ ጠልፎ ለሞት የሚሆን ናሬቲቭ ሃይጃኪንግ ይባላል። ናሬቲቭ ኖስታልጂያ ነው። አንዳንዱ ድሮውንም ይሻለው እያለ እዚህ ያለው ደግሞ እንትን ይላል። ናሬቲቭ አሜኔሺያ የሚባል ደግሞ አለ። ሁለቱንም የሚረሳ ቁስሉንም ትልቅነቱንም ረስቶ ቁጭ ይላል። ናሬቲቭ ፓራሊሲስ የሚባል ደግሞ አለ። ያውቃል ጉዳዩን ቁስሉንም ትልቅነቱንም ያውቃል፣ ግን አክሽን አይወስድም። ናሬቲቭ ሃይጃኪንግም፣ ናሬቲቭ ኖስታልጂያም፣ ናሬቲቭ አሜኔሺያም፣ ናሬቲቭ ፓራሊሲስም አራቱ ፕሮብሌሞች ናቸው። ለሪቨርሳል ናሬቲቭ ችግርን ውድቀትን ምናምን አስቆሞ አዲስ ዓለም ለመፍጠር በትርክት አዲስ ነገር ለመፍጠር የሚደረግ ጥረትን ነው ናሬቲቭ ኦፍ ሪቨርሳል የሚያሳየው። ያን ሪቨርሳል ደግሞ የሚያጨናግፉ እነዚህ አራት ሬዚስታንሶች ናቸው። ዘ ናሬቲቭ ሲቲዝንሺፕ ናው ዋው ቃል መግባት ይጠይቃል። የድሬዳዋ ከተማ ነዋሪዎች ኢትዮጵያውያን ቃል ሊገቡ ይገባል። እኔ የዚህ ሀገር ዜጋ ብቻ አይደለሁም፣ እኔ የዚህ ከተማ ነዋሪ ብቻ አይደለሁም፣ የዚህ ታሪክ የዚህ ትርክ ቀላሽ ነኝ፣ ቀያሽ ነኝ ብሎ ማሰብ ይጠይቃል። ይሄ ትርክ ይሄንትን ካልጠበቁት ይሰረቅብኛል ብሎ ራሱን የትርክቱ ጠባቂ አድርጎ ዘብ አድርጎ ሊቆጥር ይገባል። ካልከለስኩት፣ ካላስተካከልኩት፣ አዳብስ ካላረኩት ይበላሽብኛል ብሎ ሊዋጓ ይገባል። ካልኖርኩበት ናሬቲቭን እውነታ ሀቅ የሚዳሰስ ሀቅና እውነት ካላደረኩት ይሞትብኛል ብሎ ማሰብ አለበት። ትርክቶች አሉ፣ ወደኋላ የሚጎትቱ ትርክቶች አሉ፣ ነፃ የሚያወጡ ትርክቶች አሉ። አንድ ሰው ምን ይላል መሰላችሁ? the most powerful force in a nation's rise or fall is not its economy or army but the stories it believes. አንዲት ሀገር ውስጥ ያለ ትልቁ ኃያሉ ኃይል ወታደሩ አይደለም፣ ኢኮኖሚው አይደለም፣ የሀገሬው ዜጎች የሚያምኑበት ትርክት ነው ይላል። እና ናሬቲቭ ትርክት ዝም ብሎ ሪፍሌክሽን አይደለም፣ እውነትን የምናቋቁምበት ዲዛይን ነው፣ አርኪቴክቸር ነው። ለራሳችን ያለን ኢሜጅ፣ ስለ ፖሲቢሊቲ፣ ስለ ፕራዮሪቲ እና ኢንቨስትመንት ይናገራሉ። የአንዲት ሀገር ትርክት እውነታን ለመቀየር ውድቀትን አስቆሞ ትልቅነት ለመቀየር የሚደረገው ዘ ፈርስት ኢንትሪ ፖይንት ትርክት መቀየር ነው። ወደኋላ የሚጎቱ ናሬቲቮች ምንድን ናቸው? ናሬቲቭ ኦፍ ሬዚግኔሽን፣ ትራውማ፣ ሊሚቴሽን የሚባሉት ሜንታል እና ኢሞሽናል ሳይክልስ ናቸው። ማቆም አያገባኝም ብሎ መተው፣ ትራውማ ላይ ምናምን ችግር ላይ ተከንትሮ መቅረት፣ አልችልም፣ አቅም የለኝም፣ ይሄ ነገር ከኔ በላይ ከባድ ነው ብሎ ነገሮችን ከልክ በላይ አድስቦና እንትኑ የችግር ምርኮኛ መሆን የሚያደርግ
አእምሮአዊና ስነልቦናዊና ተቋማዊ አሰራሮች፣ ልማዶች ምናምን ናቸው እነዚህ ሂስቶሪካል ትባል። ድሬዳዋ ሁለት አይነት ሌንስ ሊኖራት ይችላል። ድሬዳዋ ወደ ኋላ የሚጎቱ ታሪኮች፣ ድሬዳዋን ወደፊት የሚያስፈነጥሩ ታሪኮች። እኛ በቃ ታሪካዊ ከተማ ነን እንጂ የመጻኢ ጊዜ ከተማ አይደለን ብለን ካሰብን ይሄ ስቶሪ ወደ ኋላ ይጎተናል። ያኔ ድሮን ነው የምትናፍቁት እንጂ ለወደፊቱ ኢኖቬት አታረጉ። በቃ ሰላማዊ መሆናችን የተለያዩ ሌሎች ነው የተለያዩ ሃይማኖት በሰላም መባች በቂ ነው ብላችሁ ታሰባችሁ የኢኮኖሚ ዳይናሚዝም ግሎባል አይደንቲቲ ምናምን የሚባል ነገር አይኖርም። ድሬዳዋ ባቡር ነው የፈጠረን፣ እሱ ከሌለ እኛ ምንም አይደለንም ብላችሁ ካሰባችሁ እንትን ነው በቃ በዛች በባቡር ላይ አንድ ሲንግል እንትን ላይ በዛ ግሎሪ ላይ የተመሰረተ ትልቅነት አዲስ ነገር መፍጠር ላይ ያልሆነ ማለት ይሞታል። እኛ ሁለተኛ ከተማ ነን ካፒታል አይደለንም ብላችሁ ካሰባችሁ ሰከንድ ክላስ ማይንድ ሴት ሎካል አምቢሽን ዲስኢምፓወር የሚያደርግ የሆነ ገንዘብ በላይ ሲደርስ ወደ አዲስ አበባ የሚሮጥ ባለሀብት የሆነ ነገር ወደ አዲስ አበባ የሚሮጥ ኢኖቬተር ምናምን ይመጣል። ግን አዲስ አበባ የሚገባው ዕቃ በዚህ ነው። ከአዲስ አበባ የሚወጣው ዕቃ በዚህ ረግጦ ነው። ካፒታል ሲቲ እንትን ማለት አክሰስ ቱ ወይ አውት ይሄን አይኑ ያለው እዚህ ነው። ቼንጅ ኦንሊ ካምስ ፍሮም አዲስ ከአዲስ አበባ ነው ለውጥ የሚመጣው ብላችሁ ታሰባችሁ። ሎካል ኤጀንሲስ ሲቪክ ኢኖቬሽን ይገላል። ጠባቂነት ይመጣል ከፌደራል ምናምን ያለው። ይሄ ወደ ኋላ የሚጎቱን ትርቶች ናቸው። ኢትዮጵያ ወደ ኋላ የሚጎታት ምንድን ነው? ኢትዮጵያ የድርቅና የረሃብ ሀገር ነች ብለን ካሰብን በራስ መተማመን እንትን ይላል። ዲፔንደንሲ ማይንድ ሴትን ሪኢንፎርስ ያደርጋል። ብዙ ብሔር ስለሆን አንድ መሆን አንችልም ብለን ካሰብን ይሄ ምንድን ነው? ሁልጊዜ የውጭ ኃይል ያንበረከናል፣ የውጭ ኃይል መጥቶ እንትን ይወረናል ብለን ካሰብን ሁልጊዜ እንጀምራለን ግን አንጨርስም ብለን ካሰብን ትልቅነታችን ድሮ ላይ ነው፣ ታሪክ ነው አሁን ብለን ካሰብን ይሄ እነዚህ ወደ ኋላ የሚጎቱን ታሪኮች ናቸው። ነፃ የሚያወጡን ወደፊት የሚያስፈነጥሩን ታሪኮችስ የድሬዳዋ ነው። አዎ የተወለድነው ከባቡር ነው፣ ባቡር ነው የወለደን። ግን የሚቀጥለው ሃይፐርሉፕ በድሬዳዋ ነው የሚመጣው። የሚቀጥለው የንግድ አብዮት በድሬዳዋ ነው የሚመጣው ብላችሁ ታስባችሁ። ብዝሃነታችን ሰላማዊ ብቻ አይደለም፣ ሰላማዊ የሆነ ብዝሃነት ብቻ አይደለም ያለን። ይሄ ግሎባል አድቫንቴጅ ነው፣ ዓለም አቀፍ ደረጃ የሚያወዳድረን ነገር ነው ብላችሁ ታስባችሁ ነው። እኛ የምናገናኝ ድልድይ ነን፣ ኮኔክተር ነን። ጅቡቲና አዲስ አበባን፣ ምዕራብና ምስራቅን፣ ሀርጌሳ፣ ጅቡቲ ምንድነው እንትን ሁሉን የምናገናኝ ነገር ነን ብላችሁ ካሰባችሁ we are not second city, we are the future forming city። ሁለተኛ ከተማ አይደለንም የወደፊት የሚቋቋምበት እንትን ብላችሁ ካሰባችሁ በ2040 ላይ የራሳችን 2040 ዲዛይን እናደርጋለን። በ2040 ከተማችን እንደምትመስል እንትን እንዳለን ካላችሁ እነዚህ ወደፊት ድሬዳዋን የሚወስዱ የሚያስፈነጥሩ ስቶሪስ ናቸው። በኢትዮጵያ ደረጃ we are not aid recipients፣ ደሃ ጠባቂዎች አይደለንም። እኛ ህዳሴ ግድብን የመሰለ ግድብ የምንሰራ የፓን አፍሪካ ሊደር ነን፣ መሪዎች ነን ብለን ካሰብን ወደፊት እንሄዳለን። አንድ መሆናችን የማይቻል አይደለም። አሁንና ዛሬውን መሆን ያለበት አንገብጋቢና አስቸኳይ ጉዳይ ነው። እንኳን ዛሬ አድዋ ላይ እንኳን አንድ ሆነናል ብለን ካሰብን ወደፊት እንሄዳለን። የጀመርነውን እንጨርሳለን ብለን ካሰብን ወደፊት እንሄዳለን። አዎ የባህር በር አጥተናል፣ ያጣነው ግን ለዘላለም አይደለም፣ ተመልሰን እናገኘዋለን ብለን ካሰብን መውጫ መንገድ ይኖረናል። እንዴት ነው ስቶሪዎች የምንተካው? ናሬቲቭ ኦዲት፣ አሁን ያለንበት በናሬቲቭ ኦዲት እናውቃለን። ዘንድ ያወቅነው ናሬቲቭ ኦዲት ስናገኝ ያገኘነውን ኢንተሮጌት እናደርገዋለን፣ ጥያቄ ስናስገባና እንመረምረዋለን። ዘንድ መጥፎ ከሆነ ናሬቲቭ ሪፕሌስመንት እናደርጋለን። ይሄን የሚተካ ምን ይላል መሰላችሁ? some nations are destroyed by bombs, others are destroyed by stories until a generation rewrites them። I think self explanatory ነው። ሀገር ከተማ ሊቪንግ ስቶሪ ነው፣ ትርክት ነው። ሀገር ማለት ከተማ ማለት ቦርደር ድንበርና ህንፃዎች ማለት ብቻ አይደለም። it's a living story፣ የሚኖርለት ትርክት ነው። ከትውልድ ወደ ትውልድ እየተላለፈ ከትውልድ ወደ ትውልድ የታመነበት እየተሰባበረ እና ደግሞ እየተጻፈ የሚተላለፍ ትርክት ነው። ድሬዳዋም ኢትዮጵያም ብዙ ነገር አሳልፈዋል። ጦርነት፣
ቆሞ መቅረት፣ የተፈጠሩ መልካም እድሎች ብክነት አጋጥሟቸዋል። ይህ ትውልድ አዲስ ጥበብ ያስፈልገዋል። ያለፈን ቁስል ማንበብ ብቻ አይደለም፣ አዲስ እውቀት ያስፈልገዋል። ሪራይት ማድረግ ማለት አዲስ ታሪክ መፍጠር ማለት ቁስሉን መዘንጋት፣ ቁስሉን ማጥፋት አይደለም። ቁስሉን ወደ ሞመንተም መቀየር ነው፣ ወደ ሜሞሪ ሳይሆን። ቁስሎች ሪራይት ይደረጉ ወይስ ኢሬዝ ይጥፉ ወይስ እንደገና ይጻፉ? አስተሳሰባቸው እንትን ይበል። የድሬዳዋና የአዲስ አበባ እንትን ነው። ለምሳሌ ሂስቶሪካል ሂስትሪ ነው፣ ታሪክ ነው። የባህር በር ያጣንበትን መንገድ ነው። ምን አመጣብን? ስትራቴጂክና ኢኮኖሚያዊ መገለል እናመጣብን። ኢሞሽናል ድርቅ ምን አመጣብን? በዓለም ደረጃ የምንታወቀው በእርዳታ በረሃብ ምናምን እንዲሆን አደረገን። አገር ውስጥ ሀፍረት አመጣብን። በዓለም ደረጃ ሚስሪፕሬዘንት እንዲሆን አደረገን። ስትራክቸርስ ያልተጨረሱ ሪፎርሞች አገር አደረገን እና ህዝብ እንዳያምን ከመንግስት ጋር ጥሩ እንዳይሰራ አደረገ። ኤትኒክ ሶሻል እንትንስ ዲፕ ዲቪዥን እና ኮንፍሊክትን ብሪድ አደረገ። ፊልድ ቤዝድ አይደንቲቲ ፖለቲካል ፓራሊሲስ አመጣ። ናሬቲቭ በዚህ ምክንያት ሆነ we were greater ones የሆነ ጊዜ ትልቅ ነበርን ብቻ ባለፈ ነገር ላይ ተከተንችረን ፊውቸር ዲዛይን የሌለው ትራክ ውስጥ ገባል። ድሬዳዋ ፋውንዴሽናል እንትኑ ከሬልዌይ ተቋረጠች። በዛ ምክንያት ሎስ ሴንስ ኦፍ ኢኮኖሚክ ፐርፐዝ መጣ። ሳይኮሶሻል እንትኑ እኛ ካፒታል ሲቲ አይደለንም። ዜጎች በድሬዳዋ ያላቸው እምነት የሆነ ብር ሲያገኙ እንትን የሚሉ ኢንፈረንስ እንትን ያመጣል። ኢኮኖሚካሊ አንደር ፕሪቪሌጅ ሎኬሽን ላይ ነው ያለነው። ጥግንን ዳርነን በዛ ምክንያት ክሬቲቭ የሆነ ሎጂስቲካል ኢንዱስትሪያል ፓወር አንታፕድ ሆነ፣ ጥቅም ላይ ሳይውል ቀረ። ጀነሬሽን ይሄ በትውልድ አንጻር ምን ያመጣ? የወጣቶች ዲስኢንጌጅመንት አመጣ። የተወላጩ ጉልበት የመፍጠር አቅም ባከነ። ሲምቦሊካሊ ምን ያመጣ? ፍሮዝን የሆነ መልቲካልቸራል ኖስታልጂያ ላይ እዛ ቦታ ላይ የቆመ የድሬዳዋ ብዝሃነትና ሰላማዊነት ላይ ያቆመ ግሎባል አይደንቲቲ ነው። እዛ ላይ ፍሮዝን የሆነ ነገር ሆነ እና ወደፊት የማያይ ነገር ሆነ። የድሬዳዋ ኢሜጅ፣ የኢትዮጵያ ኢሜጅ ከቁስል ወደ ጥበብ ወደ ብልሃት ማደግ አለበት። ምንድነው ጥበብ ማለት? አክቲንግ ዊዝ ክላሪቲ ማለት ነው። በግልጽ የምታደርገውን ነገር አውቀህ with that sense of clarity አንድን ነገር መከወን ማለት ነው። not reacting to trauma ለተፈጠረ ነገር መልስ መስጠት አይደለም። ጥበብ ማለት ምን ማለት ነው? የወደፊት ታላቅነትን ዲዛይን ማድረግ ነው። ያለፈ ታላቅነትን ማምለክ ማለት አይደለም። ጥበብ ማለት ምን ማለት ነው? ቁስልን ወደ ዓላማ መቀየር ነው፣ ማጥፋት አይደለም። ጥበብ ማለት ምን ማለት ነው? የወደፊቱ ነገር የሚጠይቀውን ነገር ዛሬ መስራት ማለት ነው። ያለፈውን ነገር መውቀስ ማለት አይደለም። በመሆኑ ምን ይባላል? ጥበብ ማለት ትውስታ ሆኖ ያ ትውስታ ግን ወደ ሚሽን ወደ ዓላማ ያደገ የበለጸገ የተመደገ ፍሬምወርክ ነው ማለት ነው። ሶ what must be written እንደገና መጻፍ ያለበት ምንድነው? our identity ነው። አንደኛ the wounded story ምንድነው? እንትኑ ቁስል ያለው we are broken people በቃ ብዙ ሁሉ ነገራችን ቁስል ነው። ኖ ይሄ ትውልድ ሌሎች ጀምረው ያልጨረሱትን የሚጨርስ የራሱን ነገር ጀምሮ የሚጨርስ ለወደፊቱ ደግሞ ትውልድ የተጨረሰ ነገር የሚያስረክብ ትውልድ ነው። this should be wisdom rewrite wounded story ነው ይሄኛው። wisdom story ይሄ ነው። we are the generation that finished what others couldn't. geopolitics we lost the sea ይሄ wounded story ነው። በቃ የባህር በር አጣን፣ ዋጋ የለውም። wisdom rewrite ምን መሆን አለበት? እኛ ኖ ለዘላለም የባህር በር አጣን እንዴት ተመልሰን እንደምናገኝ ሪዲዛይን ያደረግን ነው። with strategy ማለት ነው። በሀዘንና በእንትን ሳይሆን with strategy ያጣናው እንዴት አገር እንደምናገኝ እንትን እያለ ነው። we are designing our return
with strategy not sorrow. Didi was great because of others. ድሬዳዋ አሪፍ የነበረች በሌሎች ግሪኮች ስለነበሩ ነው፣ ግብጾች ስለነበሩ ነው፣ ምናምን ስለነበሩ ነው፣ እነገሌ ስለነበሩ ነው ካል ይሄ wounded story ነው። Didi can be great. ድሬዳዋ can be great because of itself. ድሬዳዋ ግሬት የሆነችው በራሷ ምክንያት ነው። ትናንትም ዛሬም ግሪኮች ባይኖሩ፣ ግብጾች ባይኖሩ፣ ጣሊያኖች ባይኖሩ አሁንም ትልቅ መሆን ትችላለች በራሷ ምክንያት ብለን ካሰብ ይሄ ዊዝደም ሪራይት ነው። የወጣቶች ሚና ወጣቶች እየጠበቁ ነው ብሎ ይሄ wounded story ነው። the user waiting ብሎ ማለት ዊዝደም ሪራይት ግን ጥበብ የተሞላበት ምንድን ትርክት ምንድን ነው? ወጣቱ እንደገና ወጣቱ እየጻፈ ነው። ሪን ቴክኖሎጂን ፖሊሲን እየጻፈ ነው። ዩዘር ራይቲንግ ቪዥን ቴክ ፖሊሲ ብለን ካሰብን ወጣቱ የሚጠብቅ ሳይሆን የሚያደርግ ይሆናል። ታሪካችን wounded story ምንድን ነው? ያለፈው ታሪክ እኛን ዲፋይን ያደርገናል። እኛ ማንነት ስንል ባለፈው እንትን ነው። አንተ ማንነት ስትለው አንዱ ጓደኛዬ አንተ የት ነው የተማርከው ሲባል አይ ልጄ ቨርጂኒያ ቴክ ነው የተማረው ነው ይላል። እሱ እንኳን አንተ ነው የተማርከው ጥሩ ትምህርት ቤት ነው የተማረው በጣም ኢትዮጵያ ውስጥ ጥሩ ትምህርት ቤት እና እሱ አይነግርህም የልጁን ነው የሚነግርህ። ሶ እናንተ ማናችሁ ሲባል የድሮውን መናገር እንደዛ እንደማለት ነው። So our past informs us, yes, but does not limit us. ያለፈው ጊዜ ኢንፎርም ያደርገናል ግን ሊሚት ያደርገናል። Initial memory. We remember failure. በቃ ውድቀት እናስታውሳለን። ይሄ wounded story ነው። wisdom ሪራይት ምንድን ነው? We document success and build rituals of excellence. Power. wounded story ምንድን ነው? We are powerless victims. ምንም ዋጋ የለንም። ስልጣን የሌለን ምን የሌለን ኃይል የሌለን ሰለባዎች ነን። wisdom ሪራይት ግን ምንድን ነው? We are possibility makers in a new global era. በአዲሱ ዓለም ውስጥ የህዝባችንን ዳስ ቀላሾች የአዲሱ አናኗር አቋቋሚዎች ነን ብለን ራሳችን ዲፋይን ማድረግ ይችላል። ሶ ይሄ ድሬዳዋ እና የኢትዮጵያ የዊዝደም ሪራይት ነው። ኢትዮጵያና ድሬዳዋ ከውንድድ ስቶሪ ወጥተው ወደ ዊዝደም ሪራይት መግባት አለባቸው። እንደዛ ሲሆን ነው ታሪካችን ይቀየራል። ታሪካችን ትርክታችን ምናምን ተቀይሮ ደግሞ ትርክታችን ተቀይሮ እውነታን ይቀይራል። ሪያሊቲ the first entry point ግን imagination ነው። that imagination blueprint roadmap of what you want to be is reflected in the story. imagination እና ፔነንት እንደሚፈልገው አመሰግናለሁ።